ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸው ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩን የክሊል ሂሩት አብሬያችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ የአፍሪካ የአየር ንብረት ለውጥ ስብሰባ በዘርፉ ያለውን የሀገራትን አጋርነት ለማጠናከር የሚያስችል መሆኑ ተገለጸ የፕላንና ልማት ሚኒስተር ዴኤታ ስዩም መኮንን እንደተናገሩት የአፍሪካ የአየር ንብረት ለውጥ ስብሰባ ኢትዮጵያ በአየር ንብረት ለውጥ እየሰራች ያለውን ስራ አጠናክራ እንድትቀጥል ያደርጋታልን ብለዋል ስብሰባው የተለያዩ ግብአቶችን ለማሰባሰብና በዘርፉ ያለውን ሀገራትን አጋርነት ለማጠናከር የሚያስችል ነው ብለዋል ኢትዮጵያ የአየር ንብረት ለውጥ መፍትሄ ላይ እየሰራች ያለው ስራ ዓለም አቀፋዊ የአየር ንብረት ለውጥ መፍትሄዎችን የመቅረጽ አመራርነትን ሊያስገኛት እንደሚችልም ጠቁመዋል የአረንጓዴ አሻራ ንቅናቄና ታዳሽ ኃይል የመጠቀም ፕሮጀክትን ተግባራዊ ያደረገች እንደምትገኝ ጠቅሰው ዘመናዊ መሰረተ ልማቶችን በማሳደግ የአየር ንብረት ለውጥን መከላከል ላይ እየሰራች ነው ብለዋል ስብሰባው የአፍሪካ ሀገራት የአየር ንብረት ለውጥ ላይ በጋራ እንዲሰሩ የሚያደርግ ነው ሲሉም ተናግረዋል ኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገራት ለሚሰነዘርባት ዘለፋዎች ምላሽ መስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስተር አስታውቋል ሚኒስተሩ ዛሬ ግንቦት 21 ቀን 2017 ዓመተ ምህረት በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫ በቃል አቀባዩ አምባሳደር ነቢያት ጌታቸው በኩል ሰጥቷል ቃል አቀባይ ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ቃል አቀባዩ ተናግረዋል ከሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ነጻነት ቀን ግንቦት 16 ቀን ባከበሩበት ወቅት ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል ይህ ንግግራቸው በርካታ ኢትዮጵያውያንን ያስቆጣ ሲሆን የተለያዩ ሐሳቦችም እየተሰነዘረባት መቆየቷን ገልጸዋል ይህንን በተመለከተ ጥያቄ የቀረበለት የውጭ ጉዳይ ሚኒስተር በበኩሉ በቃል አቀባዩ በኩል ምላሽ የሰጠ ሲሆን ቃል አቀባዩ ኢትዮጵያ ለሚሰነዘሩባት ዘለፋዎች ምላሽ የምትሰጥ ፍላጎት የላትም ብለዋል ይህንን በተመለከተ ጥያቄ የቀረበለት የውጭ ጉዳይ ሚኒስተር በበኩሉ በቃል አቀባዩ በኩል ምላሽ የሰጠ ሲሆን ቃል አቀባዩ ኢትዮጵያ ለሚሰነዘሩባት ዘለፋዎች ምላሽ የምትሰጥ ፍላጎት የላትም ብለዋል ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶባት ያውቃል ሲሉም ገልጸዋል በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ዜጎች ወደ ኢትዮጵያ መመለሳቸውን የውጭ ጉዳይ ሚኒስተር አስታወቀ የሚኒስተሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ በዜጋ ተኮር ዲፕሎማሲያዊ እስካሁን ድረስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ተደርጓል አሁንም በማይናማር የሚገኙ ዜጎችን ወደ ሀገራቸው ለመመለስ ኒውስ ዴልሲ በሚገኘው የኢትዮጵያ ኤምባሲ በኩል ጥረት እየተደረገ መሆኑን አንስተዋል በሌላ በኩል ከውጭ ጉዳይ ሚኒስተር ውክልና አለን በሚል የውጭ ሀገራት ስራ እናስቀጥራቸዋለን እንዲሁም የትምህርት ዕድል እናመቻቻለን የሚሉ ሐሰተኛ ግለሰቦችና ተቋማት መኖራቸውን አመላክተዋል እነዚህን ሐሰተኛ ግለሰቦችና ተቋማት በሚመለከታቸው ተቋማት በኩል ክትትል እንደሚደረግባቸው እየተደረገ እንደሆነም ገልጸዋል ከውጭ ሀገራት የትምህርት ዕድልና የስራ ዕድል ጋር በተያያዘ በማህበራዊ ሚዲያዎች በሚደረጉ ቅስቀሳዎች ህብረተሰቡ እንዳይታለልም አሳስበዋል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ለውጭ ሀገር የስራ ስምሪት አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣው ደንብ ተግባራዊ እንዲደረግ ተወሰነ የሚኒስተሮች ምክር ቤት በዛሬው ዕለት ባካሄደው 46ኛ መደበኛ ስብሰባ የስራና ክህሎት ሚኒስተር ለውጭ ሀገር የስራ ስምሪት ለሚሰጣቸው አገልግሎት የሚከፈል የአገልግሎት ክፍያን ለመወሰን የወጣው ደንብ በፌደራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንደሚደረግ በሙሉ ድምጽ ወስኗል ቁም ነገር ሽፈራው ዝርዝር አላት ምክር ቤቱ ተቋሙ በዚህ ረገር ለሚሰጣቸው አገልግሎቶች የሚያወጣውን ወጪ ሸፍኖ የውስጥ ገቢውንም ለማሳደግ እንዲችል የተገልጋዩን የመክፈል አቅም ባገናዘበ መልኩ የአገልግሎት ክፍያ ለመወሰን ደንብ ተዘጋጅቶ መቅረቡን አስታውቋል በተጨማሪ ምክር ቤቱ በመደበኛ ስብሰባው የመካከለኛ ዘመን 2018 እስከ 2022 የማክሮ ኢኮኖሚና ፊዚካል ማዕቀፍ ላይ በሰፊው ተወያይቶ በስራ ላይ እንዲውል በሙሉ ድምጽ ወስኗል ማዕቀፉ የመንግስትን ገቢ መሰረት በማስፋት ወጪ ለመሸፈንና የተረጋጋ የማክሮ ኢኮኖሚን ለማረጋገጥ የሚደረገውን ጥረት የሚደግፍ ከመንግስት ገቢ አሰባሰብና ሀብት አመዳደብ አኳያ የፖሊሲ አቅጣጫዎችን በማመላከት ለቀጣይ በጀት ዓመት የበጀት ዝግጅት መነሻ ሆኖ እንዲያገለግል ማዕቀፉ ተዘጋጅቶ መቅረቡ ተገልጿል በመቀጠል ምክር ቤቱ የተወያየው ከአረብ ባንክ ለአፍሪካ ኢኮኖሚ ልማትና ከዓለም አቀፍ ልማት ማህበረሰብ ጋር በተፈራረሙ ሁለት የፋይናንስ ንድፍ ስምምነቶች ላይ ነው
በመቀጠል ምክር ቤቱ የተወያየው ከአረብ ባንክ ለአፍሪካ ኢኮኖሚ ልማትና ከዓለም አቀፍ የልማት ማህበር ጋር በተፈራረሙ ሁለት የፋይናንስ ድጋፍ ስምምነቶች ላይ ነው። ከአረብ ባንክ የተገኘው 49 ሚሊዮን 550 ሺህ የአሜሪካ ዶላር ከግብርና ኢንዱስትሪ ፓርኮች ጋር በማስተሳሰር ለወጣቶች ስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የሚውል ሲሆን አነስተኛ ወለድ የሚከፈልባቸውና 5 ዓመት የችሮታ ጊዜ ጨምሮ በ20 ዓመት ተከፍሎ የሚጠናቀቅ መሆኑ ተመላክቷል። ከዓለም አቀፍ የልማት ማህበር የተገኘው 45 ሚሊዮን 100 ሺህ ኤስዲአርኤስቶችና የልጃገረዶች ጤና አገልግሎት አሰጣጥ ለማሻሻል የሚውል ሲሆን ከወለድ ነፃ 0.75% የአገልግሎት ክፍያ የሚከፈልበትና 6 ዓመት የችሮታ ጊዜ ጨምሮ በ38 ዓመት ተከፍሎ የሚጠናቀቅ ነው ተብሏል። ምክር ቤቱም ብድሮቹ ከኢትዮጵያ የብድር ስትራቴጂ ጋር የሚጣጣሙ መሆናቸውን በማረጋገጥ ወደ ህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። በተጨማሪ ምክር ቤቱ የኢትዮጵያ ውጭ ሀገር የሥራ ስምሪት ረቂቅ አዋጅ ላይ የተወያየ ሲሆን በውጭ ሀገር ለሥራ ለሚሰማሩ ኢትዮጵያውያን ዜጎች መብታቸው፣ ደህንነታቸውና ክብራቸው በዘላቂነት መጠበቁን ለማረጋገጥ እንዲሁም ሀገራችን ከዘርፉ ማግኘት ያለባትን ጥቅም ለማስጠበቅ እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ መቅረቡ ተገልጿል። ምክር ቤቱም በረቂቅ አዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመጨረሻም የሚኒስትሮች ምክር ቤት የእጽዋት ጥበቃና ኳረንቲን ረቂቅ አዋጅ ላይ ተወያይቷል። በዚህም በዘመናዊ ቴክኖሎጂ የታገዘ የተባይ አሰሳና ማስጠንቀቂያ ስርዓት ለመዘርጋት እጽዋትን፣ የእጽዋት ውጤትንና ሌላ ቁጥጥር የሚደረግበትን ቁስ በዓለም አቀፍ የእጽዋት ጥበቃ ስምምነት መሰረት ተቆጣጥሮ ወደ ሀገር ውስጥ ለማስገባትና ወደ ውጭ ለመላክ እንዲሁም ቁጥጥር የሚደረግበት ተባይ ከውጭ ሀገር ከገባ እንዳይስፋፋና እንዳይሰራጭ ለማድረግ እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ መቅረቡ ተነግሯል። በዚህም መሰረት ምክር ቤቱ በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን የምክር ቤቱ መረጃ አመላክቷል። በኢትዮጵያ እየተገነባ ያለው ጠንካራ የፋይናንስ ስርዓት ለኢንሹራንስ ዘርፍ አስተማማኝ መሰረት የሚጥል መሆኑን የአፍሪካ ኢንሹራንስ ድርጅት ፕሬዝዳንት ፓቲ መርቲን ገለጹ። ሀገሪቷ ጠንካራ የፋይናንስ ስርዓት ለመገንባት እያደረገች ያለው ጥረት ለኢንሹራንስ ዘርፍ እድገትና ቀጣይነት መሰረት የሚጥል ነው ብለዋል። ስማቸው ታፈረ ዝርዝር አለው። በኢትዮጵያ እየተገነባ ያለው ጠንካራ የፋይናንስ ስርዓት ለኢንሹራንስ ዘርፍ አስተማማኝ መሰረት የሚጥል መሆኑን የአፍሪካ ኢንሹራንስ ድርጅት ፕሬዝዳንት ፓቲ መርቲ ገልጸዋል። ሀገሪቱ ጠንካራ የፋይናንስ ስርዓት ለመገንባት እያደረገች ያለው ጥረት ለኢንሹራንስ ዘርፍ እድገትና ቀጣይነት መሰረት የሚጥል ነው ብለዋል። ፕሬዝዳንቱ ከኢዚያ ጋር በነበራቸው ቆይታ ኢትዮጵያ የፋይናንስ ዘርፍ ላይ እያደረገች ያለው የሪፎርም ስራ አድንቀዋል። በተለይም በሀገር በቀል የኢኮኖሚ ማሻሻያ የፋይናንስ ዘርፍ ጠንካራና አስተማማኝ ለማድረግ የወሰደቻቸው የህግና የፖሊሲ ማሻሻያዎች ለለውጡ መፈጠር ውጤታማ መሆናቸውንም አንስተዋል። ሀገሪቱ ጠንካራ የፋይናንስ ስርዓትን ለመገንባት እያደረገች ያለውን ጥረት ለኢንሹራንስ ዘርፍ እድገትና ቀጣይነት መሰረት የሚጥል ነው ብለዋል። በአፍሪካ የኢንሹራንስ ዘርፍ በሚፈለገው ደረጃ እድገት ባያስመዘግብም ኢትዮጵያን ጨምሮ አንዳንድ ሀገራት በዘርፉ በትኩረት እየሰሩበት መሆኑ ተስፋ ሰጭ ነው ብለዋል። የኢንሹራንስ ገበያው ተደራሽነትን ለማስፋት የፋይናንስ ስርዓቱን ማጠናከር ወሳኝ ሚና እንዳለውም አብራርተዋል። የአየር ንብረት ለውጥን ጨምሮ ሰው ሰራሽና የተፈጥሮ አደጋዎች ዓለምን እየፈተኑ መሆኑን አንስተው ለዚህም ደግሞ በቂ ምላሽ የሚሰጥና አደጋን አስቀድሞ ለመከላከል የሚያስችል የኢንሹራንስ ተቋማት መገንባት ተገቢ ነው ብለዋል። ኢትዮጵያ ካስተናገደችው የአፍሪካ ኢንሹራንስ ጉባኤ በተጓዳኝ ከተለያዩ ኢንሹራንስ ተቋማት የሥራ ኃላፊዎች ጋር በዘርፉ ስለሚያጋጥሙ ተግዳሮቶች ውይይት ማድረጋቸውንም ፕሬዝዳንቱ አንስተዋል። በቀጣይም በአፍሪካ የኢንሹራንስ ዘርፍ በአጠቃላይ ምጣኔ ሀብትና እድገትና ለህዝቦቿ ተጠቃሚነት ሚና እንዲያሳድግም እንሰራለን ብለዋል። ከውጪ ቢሊየነሩ ኢላን መስክ ከትራምፕ አስተዳደር ራሱን አገለለ። ኢላን መስክ ከትራምፕ አስተዳደር ራሱን ማግለሉን አስታውቋል። መስክ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች የተባበሩበት የጆድ ንቅናቄ ኃላፊ ሲሆን ጆድ እየተባለ የሚጠራው የአሜሪካ የብክነት ቅነሳ መሳሪያ ቤት ትራምፕ ስልጣን ላይ ከወጡ ጀምሮ ሲያገለግል ቆይቷል። መስክ በማህበራዊ ሚዲያው ኤክስ በኩል በለቀቀው መግለጫ ፕሬዚደንት ዶናልድ ትራምፕን አመስግኗል። እንደ ቢቢሲ ዘገባ ዋይት ሃውስ ካለፈው ረቡዕ ጀምሮ ኢላን መስክ የመንግስት ልዩ መልእክተኛ የተሰኘ መለያቸው እንዲነሳ አድርጓል። የዓለማችን ቱጃር ሰው ጆድን እየመራ እንደማይቆይና ኃላፊነቱ ጊዜያዊ እንደሆነ ሲያስታውቅ ቆይቷል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን መስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ሁኑ።